እንዴት ነው ግን ይሄን ዘዴ የምታመጣው ብዬ ጠይቄው ነበር አሉ። ስራችን እኮ ነው። በሁሉም ካፌ እየተዘዋወርኩኝ በምን በኩል አስማቴን ድግምቴን ልሰራ እንደምችል እኮ ያለው አሁን እንደዚህ ሲያደርጉ እንደዚህ አድርጌ ልጠቀም እችላለሁ፣ ስለዚህ ይህን ነገር እንደዚህ አደርገዋለሁ ምናምን ብለው ሰውየው ይጽፋል ደብተራው። ከዛ እንዲህ አይነት ነገር ሲመጣ በዚህ አድርገሽ አሁን ለምሳሌ በሻማ የሚሰራ መተት ይገርማል በጣም። ይሄን ሻማ ለጓደኛሽ አብሪ በያት፣ ይሄን ሻማ እንደዚህ አብራ በለው ይባላል። ብዙ ሰዎች ይነግሩኛል። እና ጓደኞቻችሁ ሻማ ሰጥተዋችሁ ሻማውን እናንተ አብርታችሁት እነዛ ጓደኞቻችሁ መጥተው የቀለጠውን ሻማ ይዘውት ከሄዱ ወይም የበራውን ሻማ ይዘውት ከሄዱ እናንተ ለነሱ እንደዛ ታዛዥ እንድትሆኑ የተደረገ ነገር እንደሆነ የሚያሳየው። ይሄን ግን ሰውም ሰይጣንን አስተምሮት ሰይጣንም ሰውን አስተምሮት የመጣ ተንኮል። መንፈስ ብዙ ጊዜ በተግባር አንድ ነገር ክፋትን ለማሰራት በቃላት አይደለም ብዙ ጊዜ የሚሰራው በተግባር ነው። የሌሊት ወፍ ላይ ገመድ ተገንዞ ወይም ደግሞ እንደዚህ ተደርጎ አይጥ ላይ የሆነ ነገር ተደርጎ ምናምን ሲባል አይጥ ምንድን ነው ባህሪዋ የሚለውን ደብተር ያጠናል። አይጥ በየሰው ቤት እየተሽለኮለኮች መሶብ ቅርጥፍ አድርጋ የምትበላ እንጀራ የምትበላ የሰው ልብስ የምትበላ ብብት ውስጥ ያሁን ላብ ሲሸታት እሱ ቅርጥፍ አድርጋ ትበላለች። ከዛ ያቺ አይጥ ግን በደብተራ ተልካ ነው የምትመጣው። ከንጽህና ጉለትም ሊሆን ይችላል፣ ግን ደግሞ ላይሆንም ይችላል። ነው ብሎ መደምደምም ጥሩ አይደለም ብሎ መደምደምም ጥሩ አይደለም። ከዛ ያቺ ደብተራ ደግሞ በመንፈስ ካነገሰባት አሾክሿኪ መንፈስ በአይጧ በኩል ወደ ቤታችሁ ይገባል። ስትጸልዩ አይጥ ይበዛል አይደለም እንዴ? የአቡነ ገብረ መንፈስ ቅዱስና ማነው የአቡነ ተክለ ሃይማኖትና የአቡነ አረጋዊ እምነት ቤት ውስጥ የምትረጩት እኮ አይጥ ሲበዛባቸው ሰላቢ ሲመጣ ነው። ጉንዳን፣ አይጥ ምንድነው ቀንዳውጣ ምናምን ቤት ውስጥ ምናምን ግድግዳ ላይ የምታየው ከሆነ ሰላቢ ገብቷል ቤት ውስጥ ማለት ነው። ግን ከንጽህና ጉለትም ደግሞ ሊሆን ይችላል። ቤቱን መጀመሪያ ማጽዳት፣ ማስተካከል፣ ብስባሽ ነገሮችን ግድግዳው በጣም ከበሰ እሱን ማስተካከል። ይሄ ሁሉ ተስተካክሎ ቀዳዳ ተደፋፍኑ አሁንም ያው ከሆነ አይጧ ድስቱን እስክታንኳኳው ድረስ ጓዳ ውስጥ ገብታ የምታንጎዳጉድ ከሆነ ግን ሰላቢ ነው። ስለዚህ ጸበል ማስረጨት ያስፈልጋል። ድርሳነ ሚካኤል ተጸልዮ በአባታችን በአቡነ ተክለ ሃይማኖትና በአቡነ አረጋዊ ጸበል እምነት ተደርጎ ይሄ ነገር ማስተካከል አለባችሁ ማለት ነው። እና እኚህ ሰውዬ ምንድን ያደረጉት መጨረሻ ላይ ልጆቻቸውን ቁጭ አድርገው ይሄን ታሪካቸውን ከተናገሩ በኋላ ልጆቼ አትፍሩኝ፣ ድንገት አንስቼ የምማታውን ነገር አታስቡት አላሏቸውም። እንዲህ አባዬ እንዴት አሰብከው? እኛ ሁላችንም ቀድመን ተነጋግረን ነበር።